ስለ ጸሎት እንመለከታለን። ምክንያቱም የምንጸልይበት ጊዜ እና ዘመን ወቅት ስለሆነ፣ ለጸሎት የምንበረታበት ጊዜና ወቅት ስለሆነ፣ በጸሎት ውስጥ ያለን የጳውሎስን መረዳት፣ በጸሎት ውስጥ ምን አይነት ነገር ገብቶት ነው፣ ምን አይነት ነገር በርቶለት ነው፣ ምን አይነት መረዳት መጥቶለት ነው። ጳውሎስ ዘወትር ይጸልያል። ግን በጸሎት ውስጥ ጳውሎስ ምን ገብቶት ነው? ጳውሎስ በእያንዳንዱ መልእክቶች ላይ ዘወትር ስለእናንተ እጸልያለሁም ብሎ በእያንዳንዱ በባለፈው አሳይቻችኋለሁ። በሮሜ፣ በቆሮንቶስ፣ በገላትያ፣ በቆላስያስ፣ በኤፌሶን፣ በተሰሎንቄ በእያንዳንዱ በጳውሎስ በዕብራውያን መጽሐፍም ሳይቀር በየመልእክቶቹ እሱ አንድ ነገር ደግሞ የሚናገረው ለኛ ደግሞ እናንተ ምን በሉልን ጸልዩልን የሚል ነገር። እንግዲህ ጳውሎስ ሐዋርያ ነው ብለናል። ለአሕዛብ የተላከ ሐዋርያ ነው። በእግዚአብሔር ኃይል ውስጥ የተመላለሰ በእግዚአብሔር ክብር ውስጥ ጀምሮ በእግዚአብሔር ክብር ውስጥ እየጨመረ ሄዶ የጨረሰ ሰው ነው። ከክርስቶስ ጋር ጀምሮ ከክርስቶስ ጋር የጨረሰ ሰው ነው። ግን ጳውሎስ በባለፈው ጸሎት ውስጥ የበራለት ነገር አለ። ያ የበራለት ነገር ስላለ እንደውም ሮሜ ምዕራፍ 15 ቁጥር 30 ላይ በርህራሄ አሳስባለሁ እለምናቸዋለሁ ብሎ ይናገራል። በኢየሩሳሌም ለሚገጥመኝ ነገር ከኔ አገልግሎት ጋር በጸሎታችሁ ትጋደሉ ዘንድ እለምናቸዋለሁ። ወደ ኢየሩሳሌም በማደርገው ጉዞ እግዚአብሔር ከክፉ ሰዎች እጅ እንዲጠብቀኝና አገልግሎቴ በቅዱሳን ፊት ተቀባይነት እንዲያገኝልን ስለ እኔ ደግሞ ምን በሉ አለ ጸልዩልኝ፣ እለምናለሁ። የናንተ ጸሎት ያስፈልገኛል። የናንተን በጸሎት ከኔ ጋር አብራችሁ እንድትዋደቁ እንድታገለግሉ በጸሎታችሁ ከኔ ጋር አብራችሁ እንድትቆሙ እለምናለሁ፣ አሳስባለሁ፣ እጠይቃቸዋለሁ ብሎ ይናገራል የሮሜን ሰዎች። እንዲሁም ቆሮንቶስም ላይ ሁሉ የሚያምኑ ስላልሆኑ እግዚአብሔር ከክፉ ሰዎች እጅ ይጠብቀን ዘንድ ስለኛ ደግሞ ምን በሉ ጸልዩልን። ስፔሻሊ ተሰሎንቄ ላይ ስለኛ ምን በሉ ነው የሚለው። የተሰሎንቄ ሰዎችን ጸልዩ፣ ሁልጊዜ ለቅዱሳንም ጸልዩ። ኤፌሶን ላይ መጥቶ ለቅዱሳን ሁሉ ጸልዩ ብሏል የኤፌሶንን ቸርች። ተሰሎንቄ ላይ ደግሞ መጥቶ ለተሰሎንቄ ሰዎች ለኛ ጸልዩልን። ለምን? የናንተ ጸሎት ያስፈልገናል። አንዳንድ ጊዜ ሰዎች እጸልይልሃለሁ ሲባሉ፣ አንዳንድ ጊዜ ሰዎች ደግሞ ጸልይልኝም ሲሉ በዚህ ዘመን ልማድ እንደ ደካማ እንደ ትንሽ ነገር አድርገው ነው የሚያወሩት። ግን ጸሎት በጣም አይነተኛ መሳሪያ ነው። እግዚአብሔር የላካቸው ከእግዚአብሔር የተጠሩ ሰዎች አገልግሎታቸው መሰዊያው ፊት አይደለም። አገልግሎታቸው ሌላኛው አገልግሎታቸው በእግዚአብሔር አብ ዙፋን ፊት ነው። አባትነት በሚሰየምበት በአብ ፊት ያለ አገልግሎት አለ። እውነተኛ እረኞች፣ እውነተኛ ሐዋርያቶች፣ እውነተኛ የእግዚአብሔር መልእክተኞች ቤተ ክርስቲያንን የሚጠቅሙት የአንድ ሰዓትና የሁለት ሰዓት የመድረክ አገልግሎት ላይ አይደለም። አንድና ሁለት ሰዓት በመድረኩ ላይ የሚገለጠው አገልግሎት የሚያመጣው ኢምፓክት አለ፣ የሚሰራው ስራ አለ፣ የሚያመጣው መዳን፣ የሚሰራው ፈውስ አለ። ዋናው ግን ስለ ሕዝባቸው በእግዚአብሔር ፊት የሚጸልዩት ጉዳይ ጳውሎስ እንዳለ አባትነት በሚሰየምበት በአብ ፊት ስለ እናንተ ምን እላለሁ እንበረከካለሁ። ምን እያለ ነው? ስለ እናንተ አባትነት በሚሰየምበት በአብ ፊት ምን እላችኋለሁ? እጸልይላችኋለሁ። ዋናው ስራ የሚሰራው እዛ ውስጥ ነው። ዋናው ጥሪ እዛ ውስጥ ነው። ለዛ ነው ሙሴን በብሉይ ኪዳን ከእንደገና በአዲስ ኪዳን ጳውሎስን አምጥተን ምን ነበር በእግዚአብሔር ፊት የነበራቸው ተጋድሎ፣ ምን ነበር በእግዚአብሔር ፊት ጊዜና ወቅት የሚወስዱትባቸው ጉዳይ ምንድን ነው ስንል ስለ ሕዝቡ። ለዛ ነው ጳውሎስ ዘወትር ስለ እናንተ ስጸልይ ብሎ ጸላይ ነኝ የሚል መልእክት ሊያስተላልፍላቸው አይደለም። አንዳንድ ሰው ለቀን ጸልዮልህ እየጸለይኩልህ ነው ሊል ይችላል። ጳውሎስ ግን ዘወትር ስለ እናንተ በእግዚአብሔር ፊት ምን ስል ስጸልይ እግዚአብሔር አምላኬን ስለ እናንተ አመሰግነዋለሁ ነው የሚለው። ከእንደገና በእናንተ ዘንድ ላሉ ጉድለቶች የውስጥ ሰውነታችሁ እንዲጠነከር የመጠራታችሁን ተስፋ እንድታቁ ከሁሉ የሚበልጠውን ኃይሉን ታውቁና ትረዱ ዘንድ የልቦናችሁ አይኖች እንዲበሩ ስለ እናንተ በእግዚአብሔር ፊት ምን እላለሁ ነው የሚለው እጸልይላችኋለሁ፣ አነሳችኋለሁ። አባትነት በተሰየመ በአብ ፊት
የጎደላችሁ ነገር ካለ እንዲሞላባችሁ፣ የታወረ ካለ አይኑ እንዲከፈት፣ የደከመ ካለ እንዲበረታ። ለምን? ጠንካራው ስራ በአገልጋይ ውስጥ የሚሰራው ጓዳ ውስጥ የሚሰራ ነገር ነው። እግዚአብሔር የላካቸው አገልጋዮች ነገርን ስለ ሕዝባቸውና ስለ ቤተ ክርስቲያን የሚሰሩት የት ነው ሲባል በጓዳ ነው የሚሰሩት። በጓዳ ነው የሚጸልዩት። በጓዳ ካሰቧችሁ፣ በጓዳ ከጸለዩላችሁ፣ በጓዳ እንዲጸልዩላችሁ መሪዎች፣ በጓዳ እንዲጸልዩላችሁ የቤተ ክርስቲያን ፓስተሮች፣ በጓዳ እንዲጸልዩላችሁ አገልጋዮች መልካም አትሞስፌር ከፈጠራችሁ ወገኖች፣ እጅ ተጭኖ ከሚጸለየው ነገር በላይ በእግዚአብሔር ፊት ስማችሁ ተጠርቶ የሚደረግላችሁ ጸሎት ነገራችሁን የመቀየርና የማስተካከል ጉልበት አለው። ስለዚህ አንዱ ሚስጥር እሱ ነው። ቤተ ክርስቲያንም አጥብቃ ለመሪዎቿ ምን ማለት አለባት? መጸለይ አለባት። መሪዎች ለቤተ ክርስቲያን እንደሚጸልዩ ቤተ ክርስቲያን አጥብቃ ለራሷ ጉዳይ አይደለም እንዲመሯቸው እግዚአብሔር ለሰጣቸው ነቢያት፣ ሐዋርያት፣ ፓስተሮች፣ እረኞች፣ ሽማግሌዎች ይሁኑ፣ በማስተዳደር የሚተጉ ይሁኑ፣ በየትኛውም በቤተ ክርስቲያን አገልግሎት ውስጥ ላሉ ሰዎች አጥብቃ ቤተ ክርስቲያን መጸለይ አለባት። ምክንያቱም ጴጥሮስን ከስር ያስፈታችና ያስለቀቀች ቤተ ክርስቲያን አጥብቃ ስለ ጴጥሮስ የጸለየች ቤተ ክርስቲያን ናት። ስለ ጴጥሮስ ቤተ ክርስቲያን አጥብቃ ወደ እግዚአብሔር ጸለየች። እግዚአብሔር መልአክ ላከ፣ ጎኑን መታው፣ ተፈቶ የሚጸለይበት ስፍራ ላይ መጥቶ ሰውየው በዚች ምድር ማንም ሊደግመው የማይችለውን ታሪክ ሰራ። የቤተ ክርስቲያን ሸክም ምንድነው ሲባል ጳውሎስ እንዳለው ስለ እኛ ምን በሉልን? ጸልዩልን። ጳውሎስ ጸልዩልኝ የሚልበት ምክንያት ጸሎት ውስጥ ያያቸው ጉዳዮች አሉ። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 11 ጀምሮ ወንድሞች ሆይ በእስያ ስለደረሰብን መከራ እንድታውቁ እንወዳለን። በሕይወት ለመኖር እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር። አልጋ ባልጋ አይደለም እየመጣን ያለ ነው። አልጋ ባልጋ አይደለም ክርስትናችን እየመጣ ያለው። ኤፌሶን ላይ የገጠመን ነገር በሕይወት ለመኖር ተስፋ እስክንቆርጥ ድረስ የደረሰ ጽኑ መከራ ከአቅም በላይ የሆነ ምን ብሎብን ነበር? ደርሶብን ነበረ። እግዚአብሔር ደግሞ በዚህ ጉዳይ ላይ እግዚአብሔር የማያውቀው ሰደሊ የመጣ ዝም ብሎ መጥቶ ያጠቃቸው ነገር አይደለም። ግን በእስያ ከባድ ቻሌንጅ መጥቶብን ነበራል። በሕይወት ለመኖር ምን እስከሚደረግ ተስፋ እስኪንቆረጥ ድረስ በቃ አበቃ የሚባል ነገር ታውቃላችሁ። በሕይወታችሁ የኔ ነገር አበቃ ይላል አይደል ሰው? አበቃ የኔ ነገር የሚባልበት ጠርዝ ላይ ደርሰን ነበረ። ከዚህ በኋላ ሕይወት መኖር፣ ማገልገል፣ መቀጠል የሚባሉ ነገሮች ጠፍተው ሞት እየተጠባበቅን ነበረ። የመጣውብንም ችግር ደግሞ ምንድነው የሚለው? ከአቅማችን በላይ የሆነ ነገር መጥቶብን ነበረ። ይሄን ልነግራችሁ ነው የምፈልገው አለ ጳውሎስ። መቼም እግዚአብሔር ያበራለት ሰው ስለሆነ ይሄ ነገር ለምን መጣ ራሱ ይመልሰዋል። በእርግጥም የሞት ፍርድ እንደተፈረደብን ይሰማን ነበር። ይህም የሆነው ሙታንም በሚያስነሳ በእግዚአብሔር እንድንታመን እንጂ በራሳችን እንዳንታመን። ይሄ ሁሉ ነገር የመጣው አለ ይሄ ሁሉ ነገር ከአቅም በላይ የሆነ ችግር ለመኖር ሐዋርያ ሆኖ በነገስታትና በሕዝብ ሁሉ ፊት የስሜን ክብር ትሸከማለህ ተብሎ የተላከ በየእርምጃው ሙታን እያስነሳ የመጣ እውር እያበራ የመጣ ነፍሳትን ወደ ክርስቶስ መንግስት እያፈለሰ የመጣ ለደካሞች ቃሉ ተስፋ የሆነ ለብዙዎች መጽናናት የሚሆን ቃል ያለው የእምነት ቃል ያለው ሰውዬ በሕይወት ለመኖር ተስፋ እስኪቆረጥ ከአቅም በላይ የሆነ ችግር ገጠመን በእስያ ይልና ይህ ግን የሆነበት ምክንያት አለው አለ። ይሄ የሆነው ሰይጣን ኃይለኛ ስለሆነ አይደለም። ይሄ የሆነው እግዚአብሔር እኛን ረስቶ አይደለም። ይሄ የሆነው እኛ ከሰው የተለየ የሆነ ኃጢአትም ሰርተን አይደለም። ይሄ የሆነው የዘር እርግማንም አይደለም አለ። ይሄ የሆነው አለ ለሙታን ሕይወት በሚሰጥ
በእግዚአብሔር እንድንታመን እንጂ በራሳችን እንዳንታመን ነዋል። ዲስደስ ያለው ጴንጤ ምንድን በቃ ያ አልጋ ባልጋ ነው፣ ወደ ምናምን ሲሄዱ ነው ታታ ነው የሚፈልገው። ኖ እግዚአብሔር ያመጣል የሆኑ ጉዳዮችን፣ ዝም ይላል በሆኑ ጉዳዮች ላይ። ግን ሚስጥሩ አንድ ነው። እምነትህን ከራስህ ላይ ከሰው ላይ አንስተ ለሙታን ህይወት በሚሰጥ በእግዚአብሔር ላይ ያለ እምነት ምን እንዲል ከፍ እንዲል እንደነዛ እንደ ቆሬ ልጆች እንደተባሉት መዝሙር ላይ እንዳሉት ምድር ብትናወጥ ተራሮች ወደ ባህር ልብ እንኳን ቢሄዱ ምን አሉ? እኛ ግን ምን አንልም አሉ፣ አንፈራም። በቃ ያመነውን እግዚአብሔርን ፕሩፍ አድርገነዋል፣ እናውቀዋለን። ጳውሎስ ምን አለ? እምነቴ ሊጨምር ነው ይሄ ሁሉ የመጣዋል። መታመናችንን ሊያሳድግ ነው። ከሰው የተለየን ሆነን አይደለም፣ ሰይጣንን በርትቶ አይደለም፣ ከርስም ኃጢአተኛም ሆነን አይደለም። እግዚአብሔር እዚህ ማሽን ውስጥ የከተተን ጠንካራ እምነት በሱ ላይ እንዲኖረን ነው። ያውቀዋል። በእኛ ህይወት ውስጥ የሚሆነው ነገር ሁሉ እሱ ካልፈቀደ አይሆንም። ከጸጉራችሁ አንዲቷ እንኳን ያለ ሰማይ ፈቃድ ምን አትልም አለ፣ አትወድቅም አላለም ጌታ? ያለ ሰማይ ፈቃድ የጸጉራችሁ አንዷ ምን አትልም፣ አትወድቅም። እንኳን ተስፋ ለመኖር ተስፋ የሚያስቆርጥ አቅም በላይ የሆነ ችግር አይደለም ያለ እግዚአብሔር ፈቃድ። ዳዊት እኮ አንድ ሰው ብድግ ብሎ በክፉ ቀን ሲሰድበው እንደዚህ አለ፣ ተወው ዛሬ እግዚአብሔር ስደብ ብሎት ነው ይሄን ሰው አለ። ተወው አለ። ለመስደብ እንኳን ተፈቅዶለት ነው። ስንመጣ እንገናኛለን በመልካም ቀናል። እርሱ እንዲህ ካለው ሞት አደጋ አድኖናል ያድናልም፣ ወደፊትም ደግሞ እንደሚያድነን ተስፋ በእርሱ ላይ ጥለናል። አዳነን፣ ያድናል፣ ወደፊትም እንደሚያድነን ተስፋ ከዚህ በኋላ ጥለናል። በቃ እምነት ገባብን። አሜን። እምነት አገኘን። ለምን? ያን ከሚያክል ሞት ምን አለ እንደሚለው አዳነን። ቁጥር 11 ላይ እናንተ በጸሎታችሁ ደግፉን፣ በብዙዎች ጸሎት ስለተሰጠን ስጦታ ብዙ ሰዎች ስለ እኛ ምስጋና ያቀርባሉ። ይሄ አዲሱ መደበኛ በጣም እንዲህ ገጭ የሚያደርግ ነገር የለውም እዚህ ሐሳቡ ላይ። አሁን ሳነብላችሁ የሆነ ድብስብስ ያለ ነው፣ እንግሊዘኛው ክሊርሊ ስለሚሆን እናንተ በጸሎታችሁ ደግፉን፣ በብዙዎች ጸሎት ስለተሰጠን ስጦታ ብዙ ሰዎች ስለ እኛ ምስጋና ምን ይላሉ አለ፣ ያቀርባሉ። እንግሊዘኛው ላይ እንደዚህ ይላል፣ እናንተ በጸለያችሁት ጸሎት ይላል እንግሊዘኛው ላይ። የእግዚአብሔር ስጦታ ምን አለ በእኛ ላይ ተገለጠ። እናንተ ተንበርክካችሁ ስለኛ ስትጸልዩልን አንድ ነገር ተከሰተ ነው የሚለው። ምን አይነት ነገር ተከሰተ? በብዙዎች ጸሎት ስለተሰጠን ምን ስጦታ። ብዙዎች ለካ ሲጸልዩ ቃል አይደለም የሚያወጡት። እነሱ ጳውሎስን ይዘው ቤተክርስቲያኖች ጳውሎስን ይዘው ተንበርክከው ልክ ሲጸልዩ አንድ ስጦታ ኪንግ ጀምሱ ላይ ምን ይላል? የእግዚአብሔር ሽልማት በእኛ ላይ መጣ አለ። የእግዚአብሔር እጅ በእኛ ላይ መጣ። ከዚህ በፊት በህይወታችን ላይ ያልነበረ ግሬስ ተለቀቀ፣ ጊፍት ተለቀቀ፣ ፓወር በህይወታችን ላይ ተለቀቀ። ልክ እናንተ ምን ስትሉ ስትጸልዩልን፣ ወይም አሁን አዲሱ መደበኛ እንደሚለው ስጦታው መጣ በእኛ ላይ። ከዛ ቀጥሎ እንደዚህ ያለ እንግሊዘኛው ስጦታውም ለብዙዎች መልካም አደረገ። በብዙ ሰዎች ቤት በእናንተ ጸሎት አማካኝነት በእኛ ላይ የመጣው ነገር ለብዙ ሰዎች መልካም ነገር አመጣ። ዱዳዎች ተናገሩ፣ አንካሶች ዘለሉ፣ የሞቱ ተነሱ፣ ተስፋ የቆረጡ ተስፋቸው ለመለመ፣ ዶች በለጸጉ። ስለዚህ ምን አለ? ጸሎታቸውን እንዳያቆሙ ነው የሚያበረታታቸው። ስለዚህ ለኛ በመጸለያችሁ በእኛ ላይ ስለመጣ የሆነ ነገር ያ የመጣው ነገር በብዙ ሰዎች ቤት ተአምር ስለሰራ ዛሬ በብዙ ሰው ድንኳን ውስጥ እግዚአብሔር ምን እያለ ነው አለ? እየተመሰገነ ነው ያለው። እየሰማችሁኝ ነው ቃሉ የሚለው? እግዚአብሔር ዛሬ ይመሰገናል። ምን ብለው ነው የሚያመሰግኑት? እግዚአብሔር በጳውሎስ አልፎ ፈወሰኝ፣ ስሙ ይባረክ፣ ዳንኩኝ፣ ተአምር ሆነልኝ። ያ የሆነው ድንቅ ተአምር ደግሞ ጳውሎስ በማን ነው የመጣው ነው የሚለው? እናንተ ስለ እኛ ምን ስትሉ ስትጸልዩ።
በባለፈው ምናል ሰው ስለናንተ ሲጸልይ የጸጋውን ዓለም በእናንተ ትይዩ ያንቀሳቅሰዋል። አንድን ሰው ይዘህ ስትጸልይለት ወሬ ያወራህ አይደለም፣ ምኞት እየተናገርክ አይደለም። ያንን ሰው በእግዚአብሔር ፊት ይዘህ ልክ ስትጸልይ ያ ሰው የትኛውም ምድር የትኛውም ስፍራ ላይ በህይወት ካለ ልክ ሰውየው ባለበት ስፍራ ታሞ ከሆነ የሚፈውስ ጸጋ ይንቀሳቀሳል። ደክሞ ከሆነ የሚያበረታ ኃይል ይለቀቃል። ጨለማ ከቦት ከሆነ ጨለማውን የሚበትን ነገር ይለቀቃል። ደክሞት ከሆነ የሚያበረታ የእግዚአብሔር ኃይል ያገኘዋል። ሶስተኛ ዮሐንስ መልእክት ቁጥር 1 እና 2 ላይ ወዳጅ ሆይ ነፍስ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህና በነገር ሁሉ እንዲሳካልህ እጸልያለሁ። ከላይ ከፍ ብሎ ሽማግሌው በእውነት ለምወደው ለውድ ወዳጄ ለጋዮስ ወዳጅ ሆይ ነፍስ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህና በነገር ሁሉ እንዲሳካልህ እጸልያለሁ የሚለውን ሰማችሁት? ዮሐንስ እዚህ ምዕራፍ ናት አይደለ? ሁለት ሰው ነው የሚያነሳው። አንደኛው ጋዮስ ስለሚባል ሰው፣ ሁለተኛ ደግሞ ዲዮጥራጢስ ማለት አደገኛ ሰው ቸርች ውስጥ የዚህን ዘመን ጴንጤ ይመስላል። ብዙ ዲዮጥራጢስ አለ ቸርች ውስጥ። ይሄ ዲዮጥራጢስ ማለት ሐዋርያቱ የሚልኩት ከላይ ከፍ ብሎ ሲናገር መሪ መሆን የሚወደው ይለዋል። ቤተክርስቲያን ውስጥ ዋነኛ ሐዋርያቱ በህይወት እያሉ እነሱን አሰሙም እኛን ነው የምሰሙ ብሎ በግድ ቤተክርስቲያንን ሃይጃክ ያደረገ ሰው ነው። ቤተክርስቲያንን ሃይጃክ ማድረጉ ብቻ አይደለም፣ ዋነኛ ሐዋርያቶቹ የሚልኩትን መልእክተኞች ራሱ እዛ ቤተክርስቲያን መተው እንዳይሰብኩ እንዳያገለግሉ ያግዳል፣ ያባረራል። ከነሱ ጋር የሚተባበሩትም በሙሉ ራሱ እንዳትመጡ ቤተክርስቲያን ብሎ የሚያሽግ ነው ዲዮጥራጢስ። አመፀኛ ሰው ለሱ ጸልይለታለሁ አይደለም የሚለው ዮሐንስ። ተንኮሉና ደባው በአደባባይ እንዲገለጥ እመጣለሁ ይላል ዮሐንስ። ለጋዮስ ግን ሲናገር ነፍስ በመልካም ሁኔታ ላይ እንዳለች አውቃለሁ ይልና ሁለት ጉዳይ ግን ቻሌንጅ ውስጥ ነው። አንደኛው ጤንነቱ እየተፈተነ ነው፣ ሁለተኛው ደግሞ ስራው እየተፈተነ ነው። በሩቅ ሳለው ስለ አንተ ነው የሚለው። ጤንነት መልካም እንዲሆን ነፍስ መልካም እንደሆነ በነፍስ መልካም እንደሆነልህ በጤንነት መልካም እንዲሆንልህ እና የምሰራው ነገር እንዲከናወንልህ ስለ አንተ ምን እላለሁ አለ እጸልይልሃለሁ። ማን? ሽማግሌው ዮሐንስ ይላል። ሃሌሉያ አሜን። እጸልይልሃለሁ። ለምን? ለሰውየው ሲጸልይ ይኸውላችሁ በነፍሱ መልካም ሆኖለታል። ሲጸልይ የፈውስ ኃይል ሄዶ ያገኘዋል። ሲጸልይ የተአምራት ኃይል ያገኘዋል። ሲጸልይ የመከናወን ኃይል እንደሚያገኘው ስለሚያውቅ ለነፍስ መልካም ሆኗል። ለስጋና ለሥራ መከናወን እንዲሆንልህ ደግሞ አሁን ስላንተ ምን እላለሁ አለ እጸልይልሃለሁ ማለት ይሄ ኖርማል ወርድ አይደለም። በእናንተ ሰማይ ላይ ያልነበረን ነገር የማምጣት ጉልበት አለ። ጤንነት ነው የጎደለው ጋዮስ። እጸልያለሁ ምን ጤንነት እንዲመጣ መሳካት ነው የሌለው። እጸልያለሁ አለው ዮሐንስ በመልእክቱ። እጸልያለሁ ከጸለይኩ በኋላ መሳካት ህይወት ላይ ምን ይላል? ይመጣል። አይ ብሊቭ። ለምን? ጸሎት ውስጥ ያለ ሚስጥር በርቶላቸዋል ሐዋርያቱ። አንድን ሰው ይዘው ሲጸልዩ ወሬ አይደለም የሚያወሩት፣ መልካም መሻት አይደለም የሚያወሩት፣ ዝም ብለው ልፍለፍ አይደለም የሚያደርጉት። አንድን አጠገባቸው የሌለን ሰው ሲጸልዩ ኢሚዲየትሊ ሰውየው ባለበት ስፍራና ቦታ የጸጋው ዓለም ተከፍቶ ያገኘዋል። ሰማያዊና መለኮታዊ ጉልበት ይገባበታል። የእግዚአብሔር እጅ በላዩ ላይ ትገለጥበታለች። ዛስ ዋይ በሩቅ ሆኖ እንዲህ ይለዋል እጸልይልሃለሁ። ዲስታንስ አያስፈልግም። መጥቼ እጅ ባልጭን በአካል በርቀት ግን ካሰብኩ ልክ በአካል እንደ ጫንኩብህ ያክል ሰማይ በላይ ላይ ተከፍቶ ጤንነት ታገኛለህ አለ ጳውሎስ። የሚለው ይህንን ነው። ቆሮንቶስ ላይ የሚለው ለበብዙዎች ጸሎት በእኛ ላይ ምን መጣ ነው የሚለው? ጸጋ በዛልናል፣ ኃይል መጣ፣ ተአምራት መጣ፣ የእግዚአብሔር እጅ መጣ፣
የእግዚአብሔር ልጅ ለብዙዎች ተአምር ሰራ። በብዙዎች ቤት ውስጥ እግዚአብሔር በብዙ መመስገን ጀመረ። በብዙ ቤት ውስጥ የሆነው ድንቅና ተአምር እናንተ የጸለያችሁ ጊዜ እግዚአብሔር በእኔ ላይ ያመጣው ነው አለ። ሃሌሉያ። ጸሎት እንደሚጨምር ይሆን ዓለም ስለገባው ለዛ ነው ሊያነቃቃ ቆሮንቶሶችን ድነናል፣ ትናንትም ሜዳን ነው ጸልያችሁልናል አለ። አሁንም ደግሞ በምትጸልዩት ነገር የእግዚአብሔር እጅ ወደኛ በእኛ ህይወት እየተገለጠች ነው አለ። ማይ ብራዘር እመኑኝ፣ አንድ ሰው ያዙና በዘመናችሁ ነው የምልህ አይቀየር እንዲህ ያዝና ጸልይለት። ሩቅ ነው ሃይማኖቱ ሌላ ነው ምንም ይሁን ብራዘር እየጸለይክ በዛ ሰው ህይወት ሰማያዊ ጣልቃ ገብነት ይመጣል። ተአምር በሰውየው ላይ መከሰት ይጀምራል። ፈውስ ቢሆን ይከሰታል። እስራት ካለበት ይበጠሳል። ደክሞት ከሆነ ጸጋ ያገኘዋል። ልፍለፍ አይደለም፣ በሰው ህይወት የሚያመጣው ኢምፓክት አለ። ጳውሎስ በህይወቱ የተጨመረለትን እያየ ነው። ስለዚህ ምን በሉ ነው የሚለው? ጸልዩልን ይላል። ለሃይማኖት ሴሬሞኒ ትሁት ለመሆን አይደለም ጸልዩልኝ የሚለው። እንጸልይ ወንድሜ ምናምን የሚባለው የሃይማኖት ጨዋታ አይደለም፣ ለትህትና አይደለም የሚለው። በትክክል ኢምፓክት በሱ ህይወት ስላመጣ ነው። ለዚህ ነው የሆነን ሰው የሆነ እግዚአብሔርን ሰው የሆነ ቤተሰብን ሳምበዲን ይዛችሁ ጸልዩ። ለዚህ ነው ደም የፈሰሰለት ሰው ላይ እርግማንም ሟርትም አይሰራም። ብትራገሙም ለእናንተ ሌላ መናፍስታዊ ጥቃት ነው ህይወታችሁን የምጋብዙት። ለሰው ግን የጸጋው ዓለም እንዲሰራለት ብትጸልዩ ኢሚዲየትሊ በሰውየው እየጸለያችሁ ለውጥ ትሰማላችሁ። እየጸለያችሁ ዛሷይ ጳውሎስ ጸልዩልን የሚለው አሜን። ለጋዮስ ምን አለው? እጸልይልሃለሁ ምን ጤንነት እንዲያገኝ፣ እጸልያለሁ ምን እንዲሆንልህ፣ መከናወን እንዲያገኝ እጸልያለሁ። ፊልጵስዩስ 1:19 ላይ እንደዚህ በእኔ ላይ የደረሰውን ነገር ይላችሁ፣ በእኔ ላይ የደረሰውን ነገር በጸሎታችሁ አማካኝነትና ከኢየሱስ ክርስቶስ መንፈስ በተሰጠኝ ረድኤት ለመዳኔ እንደሚሆን አውቃለሁና። ፊልጵስዩስ 1:19 ከላይ ከፍ ብሎ ምን ይላል? ስለ እስሩ ነው አይደል የሚያወራው። ከላይ ከፍ ብሎ አንዳንዶች ቅናትና ፉክክር የተነሳ፣ ሌሎች ግን በበጎ ፈቃድ የተነሳ ክርስቶስን ይሰብካሉ። እነዚህ ለእኔ ለወንጌል ለመሟገት እንዲህ ካሉ ስለሚያውቁ በፍቅር ይህን ያደርጋሉ። እነዛ ግን በእስራቴ ላይ ሳለሁ መከራ ሊያጸኑብኝ አስበው በቅንነት ሳይሆን ለግል ምኞቶቻቸው ሲሉ ክርስቶስን ይሰብካሉ። ታዲያ ችግሩ ከምኑ ላይ ነው? ቁም ነገሩ በቅንነትም ይሁን በማስመሰል በማንኛውም መንገድ ክርስቶስ መሰበኩ ነው። በዚህ ደስ ይለኛል። አዎ ደስ ይለኛል። ቁጥር 19 በእኔ ላይ የደረሰው ነገር በጸሎታችሁ አማካኝነትና ከኢየሱስ ክርስቶስ መንፈስ በተሰጠኝ ረድኤት ለመዳኔ እንደሚሆን ምን እላለሁ? አውቃለሁ። እንግዲህ ቃሉ ምንድነው? በእስር ተጣረ፣ ስለ ወንጌል ታሰረ። በወንጌል ከታሰረ በኋላ ቤተክርስቲያን መቼም ሐዋርያ ዋነኞቿ በተያዙ ቁጥር የድሮዋ ቤተክርስቲያን ትጸልያለች። ስለዚህ ዘግታ ቤተክርስቲያን እየጸለየች በስሩ ላይ ቅጣት ለማስጨመር በቅናት ሰዎች ወጥተው ወንጌል መስበክ ጀመሩ። ዓላማቸው ምንድነው? ወንጌልም መስበክ ሳይሆን ዓላማቸው በእኔ ላይ እስር፣ ችግር፣ መከራ ለማምጣት ነበር የነሱ ሞቲቭ። በቅንነት አይደለም አይደል ያለው? ሰምታችሁታል። በቅንነት አይደለም ወንጌሉን የሚሰብኩት። ዓላማቸው ቅጣት ውስጥ እኔን ለመክተት የባሰ ችግር ውስጥ ለማስከተት ብለው መስበክ ጀመሩ ይልና ግን እናንተ አንድ ነገር አደረጋችሁልኝ አለ። በእናንተ ጸሎት አማካኝነትና ከክርስቶስ ኢየሱስ በመጣው መንፈስ ቅዱስ ረድኤት አማካኝነት ነገሩ ለምን ሆነልኝ ነው የሚለው? ለመዳኔ ሆነልኝ። ምን ማለት ነው? ለመዳኔ ሆነ ማለት ይኸውላችሁ የታቀደው ክፉ ነበረ። ሊያስፈርዱበት ነበር፣ ሊያስገድሉት ነበር፣ እንዲሞት ነበር፣ እድሜ ልኩን እዛ እንዲጨርስ ነበር።
ለጥፋት ነበር የታቀደው። ልክ ለጥፋት ታቅዶ ጠላትም ክፉዎችም ተባብረው እየሰሩ ሳለ የቤተ ክርስቲያን ጸሎትና የመንፈስ ቅዱስ ረድኤት ሲመጣ ለሞት የነበረው ነገር ለሕይወት ሆነልኛል። ለጥፋት የነበረው ነገር ወደ ክብር ተቀየረልኛል። ለጭንገፋ የሆነው ነገር ለኔ ለመትረፍረፍ ተቀየረልኛል። ነገሩ ለመዳኔ እንዲሆን የአዋጁ የተቀለበጠው ነገሩ የተቀየረው በእናንተ ጸሎትና በመንፈስ ቅዱስ ምንድነው? ረድኤት አማካኝነት። ጸሎት የነገርን ውጤት ምን ይላል? ይቀይረዋል። ህልም አይተህ ስትሞት አይተህ ተነስተህ በቃ እኔ ህልሜ ጠብ አይልም አይባልም። ክርስቲያን ምንም ሲቆራርጡኝ፣ ሲገሉኝ፣ ሲፈጩኝ፣ ተደራጅተው ሲያሳድዱኝ ብድግ በልና መንበርከክ ጀመር። ለምን? ጸሎት ነገር መጥፎውን ወደ መልካም ምን ይለዋል? ይቀይረዋል። ለዚህ ነው ጸሎት የነገርን ውጤት ምን ይላል? ይቀይራል። በእናንተ ጸሎትና በመንፈስ ቅዱስ ረድኤት አማካኝነት ነገሩ ለምን ሆነ ነው የሚለው? ለመዳን ይሆነልኛል። ኧረ ሃሌሉያ! እናንተ ሄዳችሁ አስቴርን ማጥናት ነው። እስራኤል ላይ የደረሰው የሞት አዋጅ ሲንበረከኩ ምን አለ? ተገለበጠ፣ ተሻረ ነው የሚለው። ያው መሻር ሳይሆን በጠላቶቻቸው ላይ ተፈጸመ። ጸሎት የነገሮችን ውጤት ምን ይላል? ይቀይረዋል። ካልጸለይክ ነው የምትበላው። ካልጸለይክ ነው ያሟረቱት የሚደርስብህ። ካልጸለይክ ነው ያቀዱት በሙሉ መጥቶ ቤት ላይ ዝርግፍ የሚለው። ጸሎት የሚባል ነገር መሃል ከገባ የነገሩን ውጤት ይቀይረዋል። ለሞት እየተንቀሳቀሰ የነበረውን ነገር ይቀይረውና ወደ ሕይወት ይቀየራል፣ ወደ ሰላም ይለወጣል። ለጥፋት የመጣ ወደ በረከት ይቀየራል። ለዛ ነው መጽሐፍ ጻድቅ በምቹ ጊዜ ምን ይላል? ይጸልያል። መከራ በመጣ ጊዜ ምን አይለውም? በሌላ አማርኛ መከራው እኮ አይቀርም ይመጣል፣ ግን አያገኘውም። ለምን? ጻድቅ በምቹ ጊዜ ሲጸልይ የነገሩን ውጤት እሱ ቤት ይቀይረዋል። እሱ ቤት ሊገባ የነበረውን ይዘጋዋል። ወደ እሱና ወደ ቤቱ ያንዣበበውን አቅጣጫውን ያስመልሰዋል። ጳውሎስ ይውላችሁ አሁን ጸልዩልኝ የሚለው ሚስጥር ተመልከቱት። አሁን ምን እንደበራለት የሰማችሁ ነው። ምን እንደበራለት ጸሎት የነገርን ውጤት ስለሚቀይር ለጥፋትና ለሞት የመጣውን ጉዳይ ቀይሮ ከስር አጥብቃ ቤተክርስቲያን ስትጸልይ በአራት እስረኞች መካከል በሶስት በር የተዘጋን ሰው ፈልቅቆ ያስወጣል። አሜን። ቤተክርስቲያን እንዲህ እኮ ጸልያለች ወገኖች። እንዲህ አይነት መልስ አግኝታለች ቤተክርስቲያን። እንዲህ አይነት ተአምራት ተከስቷል በጸሎት። ቤተክርስቲያን ግን አጥብቃ ስትጸልይ በአራት እስረኞች በሶስት ትላልቅ በር የተዘጋን በተዘጋ በር እየሾለከ በሮች አውቀው እየተከፈቱ መልአክ ከሰማይ ወደ ምድር መጥቶ ተአምራት እስኪሆን ድረስ ቤተክርስቲያን በጸሎት ውስጥ ቴስቲሞኒ አይታለች። የሞት አዋጅ ተገልብጦ ሰውየው በሕይወት ሲኖር ታይቷል። ስለዚህ ጳውሎስ የሚለውን ስሙ። እንዲህ አይነት ሚስጥር ስላለ ጸሎት ውስጥ ነገርን ስለሚገለብጥ፣ አዋጅ ስለሚገለብጥ፣ የነገሮችን ውጤት ስለሚቀይር እናንተ ስለኔ መጸለያችሁን ምን እንዳትሉ ነው የሚለው? እንዳታቆሙ ጸልዩልኝ ነው የሚለው። ለመዳኔ ይሆንልኛል። ለጥፋት የመጣው ጸሎትና የመንፈስ ቅዱስ ረድኤት ካለ ወደ ምን ይቀየራል? ለመዳኔ ይሆናል። መርዙ ምግብ ይሆናል። ሟርታቸው በረከት ይሆናል። ምክራቸው ለከፍታ ይሆናል። የተንኮል ሴራቸው ለሹመት ይሆናል። ከተጸለየ ነገሩ ይገለበጣል። ቸርች የተሰጣትን አቅም ተመልከት። ጸልዩ። አሁን ይደግሙብኛል፣ ይመትቱብኛል፣ ያሟርቱብኛል። who cares? በቃ ጥሩ ነው። እንደው ያተጋል ብድግ ብለህ ስሽሯል። ደግሞ አንተ ጸሎት አይደለ? ሁለት እህቶች ጋር ደግሞ ሁለት ወንድሞች በመንፈስ በጸሎት የበረቱ ጋር ተያያዝና ዝም ብለህ ቤት ዘግተህ በርከክ በል።
ጸሎት የነገሮችን ውጤት ምን ይላል? ይቀይራል። ለዛ ነው ጳውሎስ ጸልዩ፣ እኔም እየጸለይኩ ነው ለእናንተ፣ እናንተም ለእኔ ምን በሉልኝ? ጸልዩልኝ የሚለው። ሶስተኛ ጸሎት ሉቃስ ወንጌል ምዕራፍ 3 21 እና 22 ሕዝቡ ሁሉ ከተጠመቀ በኋላ ኢየሱስ ተጠመቀ። እየጸለይም ሳለ ሰማይ ተከፈተ፣ መንፈስ ቅዱስም በአካላዊ ቅርጽ እንደ ርግብ በእርሱ ላይ ወረደ። ከሰማይም የምወደው ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ መጣ ይላል። 22 ላይ ሲጸልይ ሳለ ምን ተከፈተ ነው የሚለው? ሰማይ። ፕሬየር ይኸውላችሁ፣ ፕሬየር የነገሮችን ውጤት መቀየሩ ብቻ አይደለም። ፕሬየር ለምጸልይለት ሰው ዳይሬክት በሰውየው ትይዩ ጸጋ ነው የሚለቀቀው። ለሰው ስትጸልይ ጸጋ፣ ለሆነ ሰው ይዘህ ስትጸልይ የሚያስፈልገው መፈታት ከሆነ መፈታት፣ ታምራት ከሆነ ታምራት፣ አቅም ከሆነ አቅም ነው የሚለቀቀው። ፐርሰናል ጸሎት ሌላ ምን ሚስጥር አለው ካልከኝ ይከፍታል መንፈስ ዓለሙ። አሁን አዲስ ኪዳን ነው ያላችሁት፣ በክርስቶስ ደም የተከፈተ ዓለም አለ። አሜን። ግን መጸለይ ሲጀምሩ የተከፈተውን ዓለም ኤክስፒሪየንስ ማድረግ ትጀምራላችሁ። ኦሬዲ ሰማዩ በማን ተከፍቷል? በክርስቶስ ደም ተከፍቷል። ለምን? ኢየሱስ ምን አለ? እኔ ምንድነኝ? መንገድ ነኝ አላለም? ህይወት ነኝ አላለም? እውነት ነኝ አለ። መንገድ ነኝ ማለት ምን ማለቱ ነው? ያውራ ጎዳና አይደለም። መንገድ ማለት ሰማይና ምድርን ያገናኘው መንገድ ክርስቶስ ነው። አሜን ነው። ሰማይና ምድር በማን ተገናኝቷል? በክርስቶስ ተገናኝቷል። በክርስቶስ ሰማይ ክፍት ነው። ያለ ክርስቶስ ነው ሰማይ ዝግ። በመላእክት በኩል ዝግ ነው። በጻድቃን በኩል ዝግ ነው። በቤተሰብ በኩል ዝግ ነው። በሃይማኖት በኩል ሰማይ ዝግ ነው። በክርስቶስ በኩል ግን ሰማይ ክፍት ነው። ሃሌሉያ። እኔ መንገድ ነኝ አለ። የምን መንገድ? heaven። አሁን በክርስቶስ የተከፈተውን ሰማይ ፕራክቲስ ለማድረግ ኢየሱስ ሲጸልይ ቃል አወጣ፣ ወሬ ሆነ፣ ድምፅ ወጣ። የጸሎቱ አይነት የጸሎቱን ዝማኔ ምናምን አይደለም የተባለ። እየጸለየ ሳለ የሆነ ዓለም ተከፈተ፣ መንፈስ በርግብ አምሳል ወረደ፣ ድምፅ ከሰማይ መጣ ነው የሚለው። ፕሬየር ይኸውላችሁ፣ ጸሎት የተከፈተውን ዓለም እንድታጣጥሙት ያደርጋችኋል። ጸሎት ስሙኝ፣ ጸሎት ከፍጥረታዊው ዓለም ወጣችሁ መንፈሳዊው ዓለም ላይ ፕሬዘንት እንድታደርጉ ያደርጋችኋል። ጸሎት መንፈሳዊውን ዓለም መንፈሳዊው ዓለም ራሱን በእናንተ ላይ እንዲገልጥ። ሃሌሉያ። ኢየሱስ ሲጸልይ ሰማይ ተከፈተ ብሎ መንፈስ በርግብ አምሳል እግዚአብሔር አብም በድምፁ መጣ። እግዚአብሔር ራሱን በእናንተ ላይ እንዲገልጥ፣ ራሱን እንዲገልጥባችሁ፣ ክብሩ እንዲገለጥ በእናንተ፣ ቅባት እንዲገለጥ በእናንተ፣ ኃይል እንዲገለጥ በእናንተ፣ ሞገስ እንዲገለጥ በእናንተ፣ ብልጽግናው እንዲገለጥ፣ ጥበቡ እንዲገለጥ፣ ዕውቀቱ እንዲገለጥ በእናንተ የመለኮትን ዓለም ተካፍላችሁ በዚህ ዓለም ውስጥ የተካፈላችሁት ዓለም በሙላት እንዲገለጥ ከፈለጋችሁ ሌላ ስፍራ የለም። ዲቫይን ወርልዱን የምትካፈሉበት ሰማዩ ወደ እናንተ እናንተም ወደ ሰማዩ የምትዋሃዱበት ምስጢር ያለው ምን ውስጥ ነው? ጸሎት ውስጥ ነው። የሰማችሁ ነው? ጸሎት ውስጥ ነው። የነገር ውጤት መቀየሩ አይደለም። ለምትጸልይለት ሰው በርቀት ላለው ጸጋ ማግኘቱ ብቻ አይደለም። አንተ ከፍጥረታዊ ዓለም ትወጣና መንፈሳዊ ዓለምም ወደ አንተ ይመጣል። መንፈስ የሆነውን ዓለም ትካፈለዋለህ፣ ትቀምሰዋለህ፣ ትነካዋለህ፣ ትሰማዋለህ፣ ትዳስሰዋለህ፣ ታየዋለህ፣ ታደምጠዋለህ፣ ምሪት ትቀበልበታለህ። መንፈሳዊው ዓለም ወደ አንተ ይፈሳል። ምን ካለ? ጸሎት። ለዚህ ነው ይሄ ሚስጥር ከገባ በዚህ ዘመን በርንም ዝጋ፣ ወደ ጓዳህም ግባ አይደል የተባለው? በስውር ወዳለው ወደ አባትህ ምን በል ጸልይ። በቃ ይሄ ዘመን ዝጋና
በድብቅ እግዚአብሔር ጋር ሁን። በዚህ ዘመን አብዛ ጸሎት። ዋይ ብትል የሆነ ዓለም ባንተ ላይ መፍሰስ ይጀምራል። የወሬ ዓለም አይደለም ጸሎት፣ የንክኪ ዓለም ነው። የምሪት ዓለም ነው። የተካፍሎ ዓለም ነው። የመገናኛ ዓለም ነው። አየህ፣ አንተ ትገባለህ፣ እሱም ወደ አንተ ይመጣል ሲጸልይ ሳለ። አራተኛ ያዕቆብ 5 ላይ ስለዚህ ኃጢአታችሁ እርስ በርሳችሁ ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው ታላቅ ነገርንም ያደርጋል። የጻድቅ ሰው ጸሎት ነው የሚለው። የጻድቅ ሰው ጸሎት ኃይል አለው ይላል፣ ልክ አማርኛው እንደሚል። ከዛ ኃይል አለው ይልና ስራን ደግሞ የሚታየው ዓለም ውስጥ ያለን አንድ ድርጊት የመስራት ኢፌክቲቭ ኤንድ ምን ማለት መሰላችሁ? ፍጹም ውጤት የሚያመጣ ጉልበት አለው። ወይ ውጤት የሚያመጣ ትፈወሱ ዘንድ አንዱ ለሌላው ምን ይበል ይጸልይ። ቀጥሎ ምን አለ? የጻድቅ ሰው ጸሎት በስራዋ የሆነ ቢሮ ሂደ እየታገልክ አትመለስ። በጸሎት ስራው ቀድመ በስራው አይደለም ይላል። የሆነ ሰው ፊት የሆነ ነገር ፈልገ በጸሎት ስራው መጀመሪያ በጸሎት ይሰራል ስራ። ሂዳችሁ እየተላተማችሁ አትመለሱ። ሂዳችሁ እያዘናችሁ አትመለሱ። ሂዳችሁ ልቤ እየተሰበረ ብላችሁ አትመለሱ። መጽሐፍ የጻድቅ ሰው ጸሎት በስራዋ ማለት በዚህ ምድር ባለ ጉዳዮች ላይ የጻድቅ ሰው ጸሎት ነገርን ይሰራል ነው። ያስለቅቃል፣ ያስበዘብሳል፣ ፍርድ ያመጣል። ጌታ የተናገረውን ሰምታችኋል። ስለ አንዲት መበለት ሴት ነበረች አይደል የሚለው። አንድ ደግሞ አመፀኛ ዳኛ ነበረ። ሰውን አያፍርም እግዚአብሔርንም ምን አይልም አይፈራም ነበር። ከዛ ሴትዮዋ ጉዳይ ነበራትና ሂዳ ባወራችሁ ትሄዳለች፣ ታወራለች። ሰውየው እንዲህ አለ፣ እግዚአብሔርን ባልፈራ ሰውንም ባላፍር ስለ ንዝነዛዋ ምን እላታለሁ? እፈርድላታለሁ። ጌታ ምን አለ? ሳታቋርጡ ቀጥሎ ምን በሉ አለ? ጸልዩ። ምን ሳትሉ? ሳታቋርጡ ጸልዩ። ለምን? ጸሎት ይኸውልህ አመፀኛ ክፉ የሚባሉትን ሰዎች እንኳን የማስገደድ ጉልበት አለው። ጻድቅ ሰው ነገርም በምን ይሰራል ከተባላችሁ በጸሎት። እዚህ ምድር ላይ ያለ ጉዳዮቻችሁ በሙሉ በጸሎት እንደሚሰሩ እመኑ። የጻድቅ ሰው ጸሎት እንደሚያንቀሳቅሳቸው እወቁ። ጠዋት ወደ ቢሮ ከሆነ ቀጠሮ በርከክ ብለህ ዛሬ ቢሮውን አሳልፌ ሰጠው፣ ከፊቴ ቀደምክ፣ ሞገስ ሆነልኝ፣ ባዩኝ ጊዜ መወደድ ሆነልኝ፣ ቃል የተሰማች ጥበቤ እንዲሆነች በጎ ቃል። ሱቅ ከሆነ ያለ ሱቁ በድል አይደለም። አንተ ደግሞ ብድግ ብለህ ሌሊት ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች፣ በድርጊት ትገለጣለች። ስለዚህ ተንበርክከ በቃ ዛሬ እግር በእግር ሆነ፣ በዛ ነገሬ ሞገስ አገኝ፣ በእኔ ላይ መወሰን፣ ድግምት፣ አስማት፣ አለመከናወን ምናምን የሚባሉ ወሬዎች አይሰሩም። እግዚአብሔር መልካም ሰዎችን ወደ እኔ አመጣ፣ ተሰበሰቡ ወደ እኔ፣ አቅማቸውን ሰጡኝ፣ በሮች የተከፈቱ። በሰው ውስጥ ሞገስን እግዚአብሔር በሰው ልብ ውስጥ ሞገስን እግዚአብሔር ሰጠኝ። ልክ ይሄን ጸልይ ካል ኖርማል ነው የሚመስል፣ በስራዋ ነው የሚለው። ልክ ሱቅህን ስከፍት ተግተልትለው ከዚህ በፊት ያልነበረ ሰው መልካም ሰው ይመጣል። እድል ያመጣው እዚህ ዓለም ላይ እድል የለም። አጋጣሚ የሚባል ነገር እዚህ ዓለም ላይ የለም። እንዳይመጡም ሰይጣን አስሯቸው ነው፣ ከተለቀቁም ሰማይ ፈቷቸው ነው። ስለዚህ ዝም ብለም ሳትሽጥ ፈዘህም ከዋልክ የሆነ ጥላ ላይ እዚህ አርገውብህ ነው፣ ያንተን ነገር ሞገስ የሚያሳጣ ነገር ሰርተውብህ ነው። ተግተልትሎም ከመጣ መርህ ነው የሚያመጣው፣ ጸሎት ነው የሚያመጣው። አሜን። የጻድቅ ሰው ጸሎት በስራዋ ምን ታደርጋለች?